ቤሌን ቤሌን አቤት አቶ አምነን። ተነሽ ወደ ክፍልሽ ግቢ። እሺ ይቅርታ። ለምን? እኔ እንጃ፣ ግን ራስን ጠብቅ እሺ። ለማን ብዬ? ማንን ብዬ? ጓደኛዬ። ቆይ አንቺ ልጅ ምንድነው እየተከተልሽ የምትጨቀጭቂኝ? እኔ ያላንቺ ስለማይሆንልኝ ነው። እንግዲህ ምን ማድረግ ይቻላል? በህይወት መኖራችን የምንጠቅም ሰዎች ልንኖር እንችላለን። አዎ በጣም ታስፈልጊኛለሽ። እንድታረቅ ነፈስ ማን ነበር ያልሽው ስምሽን? ጄኒፈር ፓርከር። አንዴ ከጥቂት ጊዜ በኋላ ሚስ ፓርከር ይቅርታ ስምሽ ተሰርዟል። ምን? ተሳስተ ይሆናል። ጄኒፈር ፓርከር አይደለም ነው። አዝናለሁ። ከዛሬ በረራ ዝርዝር ላይ ስምሽ ተሰርዟል እኮ። ማን? አዝናለሁ ሚስ ፓርከር ብሎ ስልኩ ተዘጋ። ጄኒፈር በጣም ተናደደች። ከኢንስፔክተር ዴቪድ ጋር ምሳ አብረው ሊበሉ ተቃጥረው ነበርና ሲገናኙ እየጦፈች ነገረችው። በዚህ አይነት ነገር የታወቅን ነን። ምክንያቱን ለመመርመር ማለት ለመጠየቅ ሞክራለሁ ደግ አለችው። ያን ዕለት ኢንስፔክተሩ ወደ አንድ የሬሳ ሳጥንና የመቃብር ስራዎች ተራ ወሰዳት። የሬሳ ሳጥንና የተጠረበ እብነበረድ ብቻ ነበር በአካባቢው የሚታየው። ይህ ቦታ እንደምታየው ነው። ህዝቡ ሞት ተራ እያለ ይጠራዋል አለ ኢንስፔክተሩ። ጄኒፈር የኢንስፔክተር ዴቪድ ነገር ያስደንቃት ጀመር። በመጀመሪያ ግብረ ሰዶም የሚፈጸምበት ቦታ ሳያት፣ ቀጥሎ ቀብር ቦታ ሳያት፣ ከዚያ ደግሞ ያዞርባታ፣ ዛሬ ደግሞ ይኸውና የሞት ተራን እያሳያት ነው። ለምን? እነዚህን ቦታዎች እየመረጥክ የምታሳየኝ በአጋጣሚ ነው ወይስ ሆነ ብለህ ልትነግረኝ የፈለከው ነገር ስላለ ነው? አለች ጄኒፈር። ሆን ብዬ ነው። አየሽ ሚስ ፓርከር፣ አንቺ የመጣሽው ስቴፋን ቢውሪክን ለማስለቀቅ ለሱ ልትከራከሪለት ነው። ስቴፋን ቢውሪክ አደንዛዥ እጾችን ወደ ሀገራችን በማስገባቱ የተያዘ እንደሆነ ታውቂያለሽ። ግን ወንጀሉን ወንጀል እንዳልሆነ ቆጥረሽ ከስር ልታስወጡ መጣሽ። ዛሬ ብዙዎች የሀገራችን ወጣቶች በአደንዛዥ እጾች ሱስ ተበክለው ስራ አይሰሩም፣ አይማሩም። ከፊሉ ይሞታሉ። ከፊሉ የተረፉት ለሱሳቸው ሳንቲም ለማግኘት ሲሉ ስጋቸውን ይሸጣሉ። ሐሳቤ እንኳ ወደ ሆስፒታል ወስጄሽ በዚያ የሚሰቃዩትን ለጋ ወጣቶች ለማሳየት ነበር። ሆኖም ሐሳቤን ለወጥኩ። የኑሮ ጉዟቸው የት እንደሚፈጸም አሳየውሽ። የኛ መወለድ አዞ አሳድጎ እንደማረድ ሆኖ አለልሽ ፈልጌ ነው አላት ኢንስፔክተር ዴቪድ ቱህ። ታዲያ እኔ ምን ላደርግ እችላለሁ? የሆነው ቢሆን እኮ እኔ ላደርግ የሚችለው ነገር የለም። የሆነው ቢሆን አያገባኝም። ያ እንኳ የአስተሳሰብ ጉዳይ ነው። ኢንስፔክተር አንዴ ልብ ብለህ አድምጠኝ። ለምትፈጽመው ጉዳይ ሁሉ በሚገባ ይከፈላል። በዚያም የእኔም ቤት
አለ ኢንስፔክተሩ። የወዳጅነትና የመግባባት ቃላት የነበረው ድምፁ ወደ ሌላ ተቀይሮና ከረር ብሎ የኔም ቤት በዚህች ዓለም ላይ ከልቤ የሚሰማኝን ለመካድ የሚያበቃ ምንም የገንዘብ ኃይል የለም። መንፈሴ በወርቅ ሊተመን አይችልም አለ። ይህን ተናግሮ ፊት ለፊቱ ላሉት ሰዎች አሁን ይቻላል የሚል ምልክት ራሱን በመነቅነቅ አሳያቸው። ጄኒፈር ዞር ስትል ግራጫ የሆነ ሙሉ ተመሳሳይ ልብስ የለበሱ ሁለት ሰዎች ጠጋሉና አንደኛው ፈገግ ብሎ ጄኒፈር ፓርከር አንቺ ነሽ ሲል ጠየቃት። ነኝ አለች ጄኒፈር መታወቂያውን አውጥቶ እያሳያት። አንደኛው እንዲህ አላት፣ የኤፍቢአይ አባላት ነን። በቁጥጥር ስር አውለን ወደ ኒውዮርክ ይዘንሽ እንመለሳለን። ይህ ይሆን ዘንድ የፍርድ ቤት ማዘዣና ሌሎች አስፈላጊ ነገሮችን ይዘናል። በዛሬው ዕለት ሌሊት ከዚህ በሚበረው አውሮፕላን እንበራለን አላት። ሚካኤል ሞሬቲ ለአማቱ ሙት ዓመት ከሮዛ ከባለቤቱ ጋር ሽማግሌው መቃብር ደርሶ ሲመለስ በዚያ ሰዓት ከአንድ ሰው ጋር ቀጠሮ እንደነበረው አስታወሰ። ስለዚህም ወደ ቢሮው ስልክ ለመደወል መኪናውን ዳራስ ይዞ አቆመና አንድ የህዝብ ቴሌፎን ወዳለበት ሳጥን መሰል ቤት ገባ። ስልኩን ደውሎ ሚካኤል ነኝ ለብሎ እንደጀመረ ያነሳው ሰው ይቅርታ ሚስተር ሚካኤል ሞሬቲ ለጊዜው አልገባም፣ ቆይተው ይደውሉ የሚል መልስ ሰጥቶ ስልኩን ዘጋበት። ሚካኤል አንድ የሆነ ነገር አለ ማለት ነው ሲል አሰበ። ይህን ማጣራት የሚችለው ወደ ቶኒ ቡና ቤት በመሄድ ብቻ መሆኑን ሲረዳ ሚስቱን በአካባቢው ወደሚገኘው ዘመድ ቤት አድርሶ ካልደወለላት ወይ ራሱ ካልመጣ ወይ ሰው ካላከባት እዚያው እንድትቆይ ነግሯት ወደ ቶኒ ቤት አመራ። ወሬውን ከቶኒ አገኘ። የወንጀል ምርመራ ቢሮ አባላት የሆኑ ፖሊሶች ቤቱንም ቢሮውንም ከበው የሚጠብቁት መሆናቸውን ቶኒ ነገረው። ሚካኤል ገባው። ወዲያው አንድ ክፍል ውስጥ ብቻውን ገብቶ ስልክ መደዋወልና መጠያየቅ ጀመረ። ከየቦታው ያገኘው መልስ ነገር ሁሉ ደግ እንዳልሆነ ግልጽ አደረገለት። በየቦታው ስለተያዙት፣ በመያዝም ላይ ስላሉ ሰዎች፣ ስለተሰናከሉ የማስረግ ድርጊቶች፣ ስለተዘጉ ድርጅቶች ተነገረው። ከላስ ቬጋስ የአንድ ትልቅ ማፊያ ድርጅት አውራ የሆነ ሰው ጉዳዩ በጣም እየከፋ መሄዱንና አንድ ወሬ ስለተሰማ የአሜሪካን የማፊያ ድርጅቶች በቅንጅት ይመራ ዘንድ የተቋቋመው ኮሚሽን አነጋግሮ ስላለው ሁኔታ ሲገልጽ አንድ ጠለቅ ያለ ሚስጥር የሚያውቅ ሰው ሳይሆን አይቀርም ይህን ያህል ጉድ የዘከዘከው። ኮሚሽኑ ደግሞ ካንተ ልጆች አንደኛ ይሆናል ብሎ ገምቷል ሲል ጨምሮ ነገረው። ሚካኤል ሞሬቲ ካንተ ልጆች ጠለቅ ያለ ሚስጥር የሚያውቅ ሲል ራሱን ጠየቀ። ያውቃል። የላስ ቬጋሱ አውራ ደንበኛ ፍንጭ ሳይዝ እንደማይናገር ማን ጠለቅ ያለ ሚስጥር የሚያውቅ? በነገሩ ብዙ አሰበበት። ቶማስ ኮልፋክስ ባይሞት ኖሮ እሱ ነው ለማለት ይችል ነበር። ግን ቶም ሞቷል። ታዲያ ማን ነው ያን ያህል ሚስጥር የሚያውቅ? ብዙ አሰበበት። ሐሳቡ በዛም ማነሰ። አእምሮ ግን ሁለት ሰዎችን እየደጋገመ ይጠራለታል፣ ሳልቫቶሬ ፊዮሬና ዮሴፍ ኮሌላን። ለምን? በዚያ በኩል ብዙ አሰበ። መልስ ምክንያት አጣ። ጓደኞቹ ናቸው፣ ምንም አላጡ። ታዲያ ለምን? ቆይቶ መልስ መጣ። ስልጣን በሱ ቦታ ለመተካት። ግን ይህን ስል የኔ ብቻ አልነበረም አለና አሰበ። በጣም ተናደደ። ስለ ጠበቃ ሲያስብ ጄኒፈር ትዝ አለችው። ሰውነቱ በበቀል ተሞላ፣ ልቡ ቀዘቀዘ። እንዳትቆይ ታዲያ ትናፍቂኛለሽ፣ እወድሻለሁ እኮ ጄኒፈር ያላት ትዝ አለው። የወደዳት መክዳቷ ንዴቱን አጋለው። ትምጣ ሲል አሰበ። ኒክ ቪቶን ጠርቶ ዮሴፍ ኮሌላና ሳልቫቶሬ ፊዮሬን ቦታቸውን እንዲያስይዛቸው ነገረው አለው። ቦታ ማስያዝ ስትል ገደላቸው ማለት ነው። ኒክ ቪቶ ነገሩ ግራ አጋባው። ሚካኤልን ደጋግሞ አየው። ሐሳቡን ይቀይር እንደሆነ መቀለዱ እንደሆነ። የምን ቀልድ? አሁኑን ሂድ፣ ግን ቶሎ አትግደላቸው፣ ችግር ሳይፈጠር ድረስ እኔው ራሴ አንተም ቢሆን ቀስ እያልክ እያሰቃየህ። እሺ አለ። ቶኒ በሩን ከፍቶ ገባ። ሁለቱ የኤፍቢአይ ሰዎች ሚካኤልን እንደሚፈልጉት ነገረው። ሚካኤል መጣሁ አለ። ቶኒም ኒክ ቪቶም ወጡ።
ሚካኤል ወደ አንድ ከበድ ያለ ችግር ሲያጋጥመው ወደሚጠይቀው የከፍተኛ ፍርድ ቤት የወንጀል ችሎት ዳኛ ስልክ ደወለ። ሊያስጠሩ ስለመጡት የኤፍቢአይ ሰዎች ነግሮት በዋስትና የሚለቀቅበትን መንገድ እንዲያሰናዳለት ነገረው። ከሱ ምንድነው? አለ ሰውየው። አላውቅም፣ ባውቀውም ባላውቀውም ደንታ አይሰጠኝም። ነገሩ ይሰናዳልኝ አለ ሚካኤል። በአሁኑ ጊዜ ሁሉ ነገር ታውቋል። ስማ አለ ሚካኤል በቁጣና የብልግና ስድብ እየጨመረ። ከዚያ ቀጥሎ እምቢ ካልክ ማለት 1 ሰዓት ሙሉ ሰዓት እስር ቤት ብቆይ እድሜ ልክህን ወይን ቤት ስትማቅቅ እንድትኖር የሚደረግበትን መንገድ ነው የማዘጋጀው። ለአቃቢ ሕግ ቢሮ ስንት ጊዜ የተጠነሰሱ ክሶችን እንዳጣመምክና ፋይሉ እንዲዘጋ እንዳደረግክ ልናገር? ወይስ ለአገር ውስጥ ገቢና ቀረጥ አገልግሎት መስሪያ ቤት በስዊስ ባንክ ያለህን ገንዘብ ያስቀመጥክበትን ቁጥር ልጠቁም? ወይስ ተው ሚካኤል ተው የቻልኩትን የሚባል ነገር የለም፣ ትችላለህ አድርግ አለና ስልኩን ሰውየው ጆሮ ላይ ደረገመበት። ልብሱን አስተካክሎ ጸጉሩን አበጥሮ በመስታወት ካየ በኋላ ሁለቱ ፖሊሶች ተቀምጠው ወደሚጠብቁበት ክፍል አመራ። ዳኛው ሎረንስ ዋልድማን ምርጫ አልነበራቸውምና በሚካኤል ሞረቲ ጉዳይ ጣልቃ ገቡ። በዋስትና የሚፈታበትን መንገድ በዘዴ አቀነባበሩት። ታስረው መኖር ወህኒ ውስጥ መበስበስ አይፈልጉም። ሚካኤል ሞረቲ የ500 ሺህ ብር ዋስትና ሰጥቶ ከማረፊያ ቤት ወጣ። ሮበርት ዲ ሲልቫ የሚያደርገውን አጥቶ ግራ ተጋብቶ ቆሞ ቀረ። ይህን ሲያይ ሳልቫቶሬ ፊዮሬና ዮሴፍ ኮሌላን መግደል ለኒክ ቪቶ በጣም ከባድ ነገር ነበር። ሁለቱንም ይወዳቸዋል፣ ሁለቱንም ያምናቸዋል። ብዙ ጊዜ አብረው አሳልፈዋል። አንድም ቀን የመከዳት ወይም የመወላወል መንፈስ ሲያሳዩ አይቶ አያውቅም። ሆኖ ምንም ማድረግ አይችልም። ቶማስ ኮልፋክስን አሰበ። ኮልፋክስን አዝኖ ቪቶ አይደለም ይህንን ሁሉ ጉድ የሚሰራው። ሚካኤል የቶማስ ኮልፋክስን በሕይወት መኖር ቢያውቅ እሱ ራሱ ኒክ ቪቶ ያለቀለት ሙት ነው። ስለዚህ ሁለተኛ መሳሳት አይኖርበትም። አውራው አድርግ ያለውን መፈጸም አለበት። ወላወለ፣ ግራ ተጋባ፣ በመጨረሻ ወሰነ። በዚያ ሰዓት ሁለቱም የት እንዳሉ ኒክ በሚገባ ያውቃል። ሳልቫቶሬ ውሽማው ቤት ነው። እዚያ ቤት ውስጥ ስንት የደስታ ጊዜ፣ የሳቅ ጨዋታ ጊዜ ያሳልፈዋል። እሱና ሳልቫቶሬና የሳልቫቶሬ ውሽማ። ቢሆንም አውራው ያለውን መፈጸም አለበት። ዮሴፍ ኮሌላ በአሁኑ ሰዓት የፈረስ ግልቢያ ውድድር ለማየት ውርርዱ ወደሚታይበት ስታዲየም ሄዷል። የት ቦታ እንደሚቀመጥ ኒክ ቪቶ በሚገባ ያውቃል። ዮሴፍ አዘውትሮ የሚቀመጥበት ባለመከዳ ወይም ሳጥን መሰለ መቀመጫ አለው። የታዘዘውን መፈጸም አለበት። ያለት ሁለቱንም ይኖራሉ ብሎ ባሰበበት ቦታ አገኛቸው። ሁለቱንም በያሉበት ገደላቸው። ለሁለቱም ከሚካኤል የተላከ መልእክት አለ ብሎ ዞረው ሲያዩት ሽጉጡን እያወጣ ሲደግንባቸው ሲደነግጡ የማያዳግም ብልት መርጦ እየመታ ነበር ያሰረፋቸው። ዮሴፍ ኮሌላና ሳልቫቶሬ ፊዮሬ አለፉ። ሳልቫቶሬን ውሽማው ቤት በቤቱ ግድግዳ ድምፅ በማይገባ ያለማስተላለፊያ ጠባይ በመጠቀም ዮሴፍ ኮሌላን ሽጉጡን ልቡ ላይ በማንተራስና በተመልካቹ ጫጫታ በመጠቀም ወደ ዘላለም ዓለም ሸኛቸው። የሚካኤል የግል ስልክ ተደወለ። ቀጥታ መስመር። ሚካኤል ሞረቲ። ማን ነው የሚፈልገው? ሻምበል ታነር ነኝ። አወቀው። ታነር የፖሊስ ሻምበል ሲሆን ለሞረቲ ቤተሰብ አገልግሎት ያበረክታል። የተወሰነ የማያቋርጥ ክፍያ አለው። ሚካኤል ነኝ። አንድ ወሬ ድንገት ሽጓልብኝ። ምናልባት ይጠቅምህ እንደው ብዬ ነበር። ምንድነው? ይህን ሁሉ ጅንብር የመጣበትን ምንጩን እንደ ድንገት ደረስኩበት። ትንሽ ዘገየህ። ቦታ አስይዘናችኋል። እኔ ስለ ቶማስ ኮልፋክስ ብቻ ነበር የሰማሁት። የምትናገረውን የማታውቅ ትመስላለህ። ኮልፋክስ ከሞተ ስንት ጊዜ አለው? ሻምበል ታነር በጣም ተደነቀ። ምንድነው የምትለው? ቶማስ ኮልፋክስ መቼ ነው የሞተው? በማሪን ቤዝ ካምፕ ውስጥ አይደለ እንዴ ቶማስ ኮልፋክስ ያለው? በዚህች ቅጽበት እንኳን የሚያውቀውን ሁሉ በመዘክሰክ ላይ እንደሚገኝ እርግጠኛ ነኝ። የሚያውቀውን አቋርጥና ኒክ ቢዋሸኝስ? ኮልፋክስ ሲሞት በዓይኔ ያላየሁት። እርግጠኛ ነህ? እርግጠኛ ያልሆነ ነገር ለመናገር ደፍሬ ደውል ይመስላል? አጣራለሁ። ስልኩን ዘጋው። ኒክ ቪቶ
አለ ሲል አሰበ። ሻምበል ታነር ከስልክ ቤቱ እንደወጣ ሁለት ሰዎች ተጠቁት። ቆም ሄድ ለማለት ሲሞክር አንደኛው መታወቂያውን እያሳየው ሻምበል ታነር ደግ ኢንስፔክተር ላስት እባላለሁ። የሰራዊቱ የውጭ ጉዳይ ሚኒስጥር ምርመራ ክፍል አባል ነኝ። የፖሊስ አዛዡ ሊያነጋግሩ ይፈልጋሉ አለው። ሚካኤል ሞረቲ ከሻምበል ታነር ጋር ከተነጋገረ በኋላ ሁለት ቦታ ስልክ ደወለ። ለመጀመሪያው አጭር ትዕዛዝ ሰጥቶ ዘጋ። ሁለተኛው ኒክ ቪቶ ነበር። ኒክ፣ በምን ሁኔታ ነበረ ጉዳዩን ያከናወንከው? አንተ እንዳልከኝ ቀስ እያልኩ እያሰቃየሁ ልክ እንደነገርከኝ። መልካም፣ ምንጊዜም ባንተ ልተማመን አይደል ኒክ? ታውቀዋለህ ኒክ፣ እንዴት ነገር ብቻ አላስቸግርህ። ከኛ ልጆች መካከል አንዱ መኪና ቆሞ ተሰውሯል። ችግር ስላለ ነበር እና አየህ፣ መኪናው የያዘውን ዕቃ እንፈልገዋለን። ሌሊቱን መኪናውን ብታመጣልኝ። ቁልፍ ፀሐይ መከለያው ላይ አለ። እሺ፣ መቼ ነው የሚፈልገው? አሁን ትንሽ አሁኑ ነው የምፈልገው። እሺ። ዘጋ ስልኩንና ፈገግ አለ። በመኪናው ውስጥ የተጠመደው ቦምብ ሲፈነዳና ሲጋይ በአይኔ ባየው እንዴት በወደድኩ አለ በሐሳቡ ሚካኤል ሞረቲ።